ውድ የቻናሌ ተከታታዮች እናንተ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ነው የመጣው። ያ ማለት ኮምፒውተራችሁ ወይም ፒሲያችሁ ኢንተርኔት በጣም ደካማ ሆኖ ወይም ዘገምተኛ ሆኖ እያስቸገራችሁ እንደሚሆን አልጠራጠርም። ስለዚህ ይሄን በቀላሉ እንዴት አስተካክላችሁ የነበረበትን ዘገምተኝነት ፍጥነቱን እንዴት መጨመር እንዳለባችሁ ነው በዚህ ቪዲዮ ልናይ የምፈልገው። እናንተ ግን ይህን ቪዲዮ ከመጀመሪያ እስከ መጨረሻው በትክክል አይታችሁ እንደምታስተካክሉት እርግጠኛ ነኝ። ምክንያቱም ይሄን ካደረጋችሁ በኋላ ለውጡ ምን ያክል እንደሆነ ራሳችሁ የምትገመግሙበት ጉዳይ ነው። ስለዚህ ቀጥታ ወደ ቪዲዮ ነው እንወስዳችሁ። እናንተ ግን አዲስ ከሆናችሁ ሳብስክራይብ እያደረጋችሁ እንዲሁም ላይክ እና ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ላይክ እና ሼር ማድረጋችሁን እንዳትረሱ። ይሄን በማድረግ ጀምሩ። ቀጥታ ወደ ቪዲዮ ነው ወስዳችሁ። ስለዚህ ይሄን ችግር በ5 ቴክኒኮችን ተጠቅመን ነው እንግዲህ ይሄን ዘገምተኝነት ፊክስ ወይም ኮሬክት ልናደርግ የምንችለው ማለት ነው። ስለዚህ እንደነገርኳችሁ ተከተሉኝ። የመጀመሪያው ስቴፕ አጀስት ኢንተርኔት ባንድ ዊድዝ። ስለዚህ ኢንተርኔት ባንድ ዊድዛችን አጀስት ማድረግ ነው የሚጠበቅብን። ስለዚህ ይሄን አጀስት ለማድረግ የመጀመሪያው ስቴፕ ወደ ስታርት ሜኑ ትገቡና ራን ብላችሁ መጻፍ ነው ከዚህ ጋር። ስለዚህ ራን ብላችሁ እንደጻፋችሁ ይሄው ከላይ እዚህ ይታያችኋል። ራን የምትለውን ክሊክ ታደርጋላችሁ። ራን ብላችሁ ከጻፋችሁ ይሄው ምን ብላችሁ ትጽፋላችሁ? እዚህ ጂፒ ኢዲት ዶት ኤምኤስሲ ብላችሁ ትጽፋላችሁ። ይሄው ይታያችኋል እዚህ። ስለዚህ ይህን ከጻፋችሁ በኋላ ኦኬ ብላችሁ ከጻፋችሁ በኋላ ይሄው ይሄ ኢንተርፌስ ይመጣላችኋል። ስለዚህ ሰፋ አድርገው እንዲታያችሁ ይሄው ከጻፋ ከመጣላችሁ በኋላ ኮምፒውተር ኮንፊግሬሽን የምትለውን ዳብል ክሊክ ስታደርጉ ይሄው በቀኝ ሳይድ አድሚኒስትሬቲቭ ቴምፕሌትስ የምትል ትመጣለች። እችንም ዳብል ክሊክ ስታደርጉ ይሄው ምን ይመጣል? ኔትወርክ የምትል ትመጣለች። ይሄው ኔትወርክ እዚህ ከተዘረዘሩት ኔትወርክ የምትለውን አሁንም ዳብል ክሊክ ካደረጋችሁ በኋላ ይሄው አሁን ወደታች ስክሮል ስታደርጉ ይሄው QoS ፓኬጅ ስኬጁለር ትላለች። ይችንም ዳብል ክሊክ ስታደርጉ አሁን ይሄው ስትመለከቱ ሊሚት ሪሰርቬብል ባንድ ዊድዝ ትላለች። ይችን አሁንም ዳብል ክሊክ ይሄን ካደረጋችሁ በኋላ ይሄ ኢንተርፌስ ይመጣል። ይሄው በእርግጠኝነት እኔ እዚህ በፊት ስለሰራሁት ነው። የእናንተ ኮምፒውተር እዚህ ጋር ነው የሚመጣው። ይሄ ይመጣል። ስለዚህ ወደ ታች ታወርዱና ኢኔብል ትላላችሁ። ኢኔብል ስለዚህ ኮምፒውተራችሁ በተለያየ መልኩ ሼር ያደርጋል። ስለዚህ 80% ያክል ነው እንግዲህ ሼር የሚያደርገው። ስለዚህ ይሄን ባንድ ዊድዝ ሊሚት ማድረግ ነው አላማችን። ስለዚህ የነበረውን ኢኔብል ካደረጋችሁ በኋላ ይሄን ወደ 0 ማውረድ ነው ማለት ነው። ስለዚህ ይሄን 0 ከአደረሳችሁት በኋላ አፕላይ ኦኬ። ሁለተኛው ቴክኒክ ደግሞ ዊንዶ አፕዴትን ዲስኤብል ማድረግ ነው። ስለዚህ ዊንዶ አፕዴት ዲስኤብል። ስለዚህ በሁለተኛ ቴክኒክ ላሳያችሁ የምፈልገው ይሄን ዲስኤብል ማድረግ ነው። አሁንም ስታርት ሜኑ ትሄዱና ሰርቪስ ብላችሁ ትጽፋላችሁ። እዚህ ጋር ሰርቪስ ብላችሁ ነጻፋችሁ። አሁንም ይሄው ይሄ ኢንተርፌስ መጣ። ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ይሄ ኢንተርፌስ ይመጣል። ስለዚህ እችን በመያዝ ወደ ታች ስክሮል ታደርጋላችሁ። ዊንዶ አፕዴት ምትል እንፈልጋለን። ስለዚህ ለመፈለግ ያን ያክል አይከብድም፣ ምክንያቱም በአልፋቤት ነው። ዊንዶ አፕዴት ምትል እንፈልጋለን ማለት ነው። ይሄው እዚህ ጋር ዊንዶ አፕዴት ትላለች። እችን ዳብል ክሊክ ስናደርግ አሁንም ኢንተርፌስ መጣ።
ስለዚህ ስታርታፕ ታይፕ ትላለች፣ ማኑዋል ነው። ስለዚህ ማኑዋል ሳይሆን አላማችን ዲሴብል ማድረግ ነው አፕዴት ዊንዶውን። ስለዚህ እችን ክሊክ ስታደርጉ ይሄ ይዘረዘራሉ። ስለዚህ አውቶማቲክ ማኑዋል ዲሴብል ይላል። ዲሴብል የምትለውን ክሊክ ስለዚህ ክሊክ ካደረግን በኋላ አሁንም አፕላይ ኦኬ። ሶስተኛው ስቴፕ ደግሞ ፒር ቱ ፒር አፕዴትስ ዲሴብል። ስለዚህ ፒር ቱ ፒር አሁን ኮምፒውተር ከኮምፒውተር ሼር እንዳይደራረግ ዲሴብል ማድረግ ይጠበቅብናል ማለት ነው፣ ሶስተኛው ቴክኒክ። ስለዚህ አሁንም ስታርት ሜኑ ትሄዱና ሴቲንግ ብላችሁ ትጽፋላችሁ። እዚህ ሴቲንግ የኢንተርፌስ መጣ። ያው ሴቲንግ ሴቲንግ ይህ ከመጣላችሁ በኋላ ይኸው አፕዴት ኤንድ ሴኪሪቲ ይችን ክሊክ ታደርጋላችሁ። ይህን ክሊክ ካደርጋችሁ በኋላ ይኸው ዴሊቨሪ ኦፕቲማይዜሽን ብለውን ክሊክ ካደረጋችሁ ይኸው አለው ዳውንሎድስ ፍሮም አዘር ፒሲስ ነው የሚለው። ስለዚህ ከሌላ ሸር እንዳይደረግ ይሄ ኦፍ መሆን አለበት ማለት ነው። ስለዚህ ይህን ኦፍ ማድረግ ይህን ኦፍ ካደረግን ይሄ ሶስተኛው ቴክኒክ ነው እናገኘዋለን ማለት ነው። አራተኛው ባክ ግራውንድ አፕሊኬሽን ኦፍ። ስለዚህ ብዙ ልክ ኮምፒውተራችሁን እንደከፈታችሁ ብዙ አፕሊኬሽኖች ለመነሳት ይሽቀዳደማሉ። ስለዚህ የምንፈልገውን ብቻ ተጠቅመን ሌሎችን ኦፍ ማድረግ ነው የሚጠበቅብን። ስለዚህ አራተኛው አሁንም ስታርት ሜኑ ትሄዱና ሴቲንግ ብላችሁ ትጽፋላችሁ። ሴቲንግ ይኸው ይህን ክሊክ ታደርጋላችሁ። ፕራይቬሲ ከመጣ ይህን ትይዙና በግራ በኩል ይኸው ይህን ይዛችሁ ስክሮል አድርጋችሁ ባክግራውንድ አፕሊኬሽን የምትል ስታገኙ ይችን ክሊክ ስታደርጉ እነዚህ ናቸው እንግዲህ ባክግራውንድ አፕሊኬሽን የምንላቸው። ስለዚህ ልክ ኮምፒውተራችሁን እንደከፈታችሁ እነዚህ ሁሉ ሊነሱ ይሽቀዳደማሉ ማለት ነው። ስለዚህ የማንጠቀማቸውን የማያስፈልጉ ነገሮችን ኦፍ ማድረግ አለብን። ስለዚህ አሁን እነዚህ ሳናውቃቸው ብዙ ኢንተርኔታችን ሉዝ ከሚያደርጉ ወይም ዘገምተኛ እንዲወርድ ከሚያደርጉ ቴክኒኮች በሙሉ እነዚህ አፕሊኬሽኖች ኦን ከሆኑ ኢንተርኔታችን ለስ ይሆናል ማለት። ስለዚህ ኦፍ እናደርጋቸዋለን የማንጠቀማቸውን። ከዚህ ጋር ግን ልብ የምትሉት ኦፍ እናደርጋቸዋለን፣ ስንፈልግ ደግሞ ኦን ማድረግ እንችላለን። ስለዚህ ለምሳሌ አሁን ይሄ 3D ቪወር ይላል፣ ምንም አልተጠቀመውም። ስለዚህ ይህን ኦፍ ማድረግ ይጠበቅብኛል። ይሄ ኳልኩሌተርም ላያስፈልጋችሁ ይችላል። ይሄ ኦን ኦፍ፣ ሌሎችም እየመረጣችሁ ይሄንን ኦፍ ማድረግ ትችላላችሁ። ኤኒዌይ እናንተ የማትጠቀሙትን እየመረጣችሁ ኦፍ ማድረግ ይጠበቅባችኋል። ስለዚህ ይህን ስታደርጉ አሁንም ኢንተርኔታችሁ ከነበረው እጅግ በገራሚ ሁኔታ ለውጥ ያመጣል ማለት ነው። የመጨረሻውን አምስተኛው ቴክኒክ ሞዲፋይ ዲኤንኤስ ሰርቪስ የሚለውን አሁንም ማኔጅ ማድረግ ይጠበቅብናል። ስለዚህ አሁንም ይህን እንዴት ነው የምታደርጉ? ቀጥታ ከስታርት ሜኑ ይዛችሁ ኮንትሮል ፓናል ብላችሁ ትጽፋላችሁ። ኮንትሮል ብላችሁ ስትጀምሩ ይኸው ይመጣላችሁ። ይህን ክሊክ ታደርጋላችሁ። ይህን ክሊክ ካደርጋችሁ በኋላ ይኸው ኔትወርክ ኤንድ ሼሪንግ ሴንተር የምትለውን ክሊክ ስታደርጉ ይኸው በግራ ሳይድ ቼንጅ አዳፕተር ሴቲንግ። ስለዚህ እነዚህ መጡ። የኬብል ዋይፋይ የምትጠቀሙትን ትመርጣላችሁ ማለት ነው። ስለዚህ እንደናንተ እንደምትጠቀሙበት የኢንተርኔት ሁኔታ ይወሰናል ማለት ነው። ስለዚህ እኔ ለምሳሌ ዋይፋይ ነው የምጠቀመው። ስለዚህ ዋይፋይ ከምትለው ራይት ክሊክ ታደርጋላችሁ። ራይት ክሊክ ስታደርጉ ፕሮፐርቲ የምትላለች ይኸው ይህችን ፕሮፐርቲ ክሊክ
ክሊክ ስታደርጉ ይኸው ይመጣላችሁ። ወደታች ስክሮል ስታደርጉ ይኸው እንደምታዩት ኢንተርኔት ፕሮቶኮል ቨርዥን 4 የምትላለች እሷን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ይኸው እዚህ ይቺ ዶት ትታያለች። ታች ስታወሯት ዩዝ ዘ ፎሎዊንግ ዲኤንኤስ ሰርቪስ አድሬስ ከምትለው ላይ ክሊክ ስታደርጉ ይሄን ይቀመጣል። ስለዚህ እዚህ ጋር ፕሪፈርድ ዲኤንኤስ ሰርቪስ ከምትለው ጋር 4 ጊዜ 8 8 8 8 ላችሁ ትጽፋላችሁ። 8 8 8 8 ከታችኛው ደግሞ አልተርኔት ዲኤንኤስ ሰርቪስ ከምትለው ደግሞ አሁንም 8 8 4 4 የመጀመሪያዎቹ 2 8 የመጨረሻዎቹ ሁለቱ 4 4 ካላችሁ በኋላ ኦኬ ትላላችሁ። ኦኬ ስለዚህ እንዲህ አድርጋችሁ እነዚህን 5 ቴክኒኮች በትክክል ከተጠቀማችሁ በትክክል ሴታፑን ካስተካከላችሁ በእርግጠኝነት በኮንፊደንስ ከነበረው የኢንተርኔት ሌቭል ከዘገምተኝነት ወደ ተሻለ እንደሚመጣ አልጠራጠርም። ይህንን የምትገምቱት የምታዩት የምታወዳዱት እናንተ ናችሁ። አይ ሆፕ ይህ ቪዲዮ በትክክል እንደሚጠቅማችሁ አልጠራጠርም። ምክንያቱም ለእኔስ የጠቀመኝን ነገር ነው ለእናንተ ሸር እያደረኩላችሁ ያለ። ስለዚህ አሁንም በቀጣይ ቪዲዮ በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።